ቀን 100,000 ከሰጡ አሪፍ ዝግ ነው። እኔ አሁን ከጠየቀኝ አሁን 5 ቀን ቆይተ 100,000 የሚከፍል የለም። ትናንት እኔ እናንተ ጌም ተጫወቱ። ትናንት ብቻ ያው ገና ያልሆነ ጌም አለ። ትናንትና በአንድ ሰዓት ውስጥ 10,000 ብር ነው ያገኘሁት። ትናንትና በአንድ ሰዓት ውስጥ የቱ ነው የሚጎዳኝ? ንገረኝ። ኖ እኔ እያልኩ ያለው ምን መሰለህ፣ አሁን ቤተክርስቲያን ስትሄድ ራሷ አበል የምታደርግልህ ትልልቅ ብሮች ካሉ ናው ሌሎቹም ቢያደርጉ ደስ ይላቸዋል፣ ቅር አይላቸው። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋይናት ሌሎችም ያደርጋል። እኔ በሎዛ ኢቨንት ሰው ፈርም ያለው ቪዲዮ ለግቅ ያለው እኔ እኮ ሰው ቪዲዮ እኮ ለግቅ ያለው ሎዛ ኢቨንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ኢቨንት ነው ፍቃድ የተሰጠው በኦርቶዶክስ ፍቃድ የሰጠችው ኦርቶዶክስ ፍቃድ የሰጠችው በገጠር በከተማ ያሉ ቤተክርስቲያኖችን በውጭ ሀገር ባሉ በቲክታክ በማህበራዊ ሚዲያ ላይ ገንዘብ ሰብስባችሁ አምጡ። ባመጣ ሰዓት ደግሞ ገንዘብ ሲሰጥ ሲከፈል እሱ ነው የሚደራደረው። ገባ ሲከፈል ለቤተክርስቲያን ለሲኖዶሱ ማለት ነው አስራት ያወጣል። ከዛው ለመንግስት ግብር ይከፍላል። ለሰራበት ስራ ደረሰኝ ይቆርጣል። ለሰራበት ስራ ማህተብ አለው። ገባረ ማህተብ የቤተክርስቲያን ጉዳይ እንዴት ነው ለመንግስት የሚከፍለው? ግብር አለ እና ተቋም ነው። በተቋም ደረጃ እኮ ነው ላይሰንስ ያወጣው። ላይሰንስ ኤንጂኦ ነው። ኤንጂኦ እኮ አሁን ለምሳሌ የቤተ ክርስቲያን ግብር አይደለም። ኤንጂኦ አይደለም። በማህበራዊ ሚዲያ ኢቨንት ነው። ኢቨንት ነው። ያ ያውቃል። እንደ በፊት ምንድን ነው የሚባል ባዛር፣ እንደ ባዛር አይነት ኢቨንት ነው። አንተ ሰርግ ስታደርግ ማለት ነው ያንተ ሙሉ ሰርግ ወጪ ከአንተ ጋር ይነጋገርና አንተ በቃ ያዋጣኛ ስትለው ያ ኢቨንት ያደርጋል። አሁን እሱ አይደለም ቤተክርስቲያን የሄደው ሎዛ ገባ። እሱ ሳይሆን ሄደው እነሱ ናቸው የመጡት ስራልን ብለውት። እኔ ምሰራ ከሆነ በስሬ እንደዚህ አይነት ልጆች ሰራተኞች አሉኝ። እነሱን ይዤ ነው የምመጣው። እነሱን ይዤ ስመጣ በዓለም ላይ ያሉ በዓለም ላይ ያሉት ሰዎች ገንዘብ ይጠይቃሉ። ገንዘብ ሲጠይቁ ስራቸውን ትተው ገባ ስራቸውን ትተው ሰንበዲ እንደዚህ አድርገው ችግር የለም እኛ ሎዛም ኢቨንት ከዚህ ስራ ትርፉ ምንድን ነው? ባይገርም ሎዛ ኢቨንት ቴንኪው ሎዛ ለራሱ እንኳን ለእኛ ነው እንደውም የሰራው ሎዛ። እሱ ምንም የሚጠቀሙ የለም። ባይገርም እውነቱ ስነግር ማለት ነው እውነቱን ስነግርህ ለእኛ ከሰጠው ለእኛ ወጪ ካወጣን ላይ ለመኝታ የሚሆን ያውም እኛ አየር መንገዱ ረጅም ስለሆነ ግዴታ ነው። ነገር ግን ቤተክርስቲያኒቱ ምን ይላሉ መሰለህ? አሁን ለምን እኛ ሰንበት ትምህርት ቤት እንደር ስንል አይሆንም። ከዚህ በፊት ይሄኛው ሀገር ላይ ሄዳችሁ በጥሩ አቀባበል ተቀብለዋችኋል እና ቆንጆ ገንዘብ አስገብታችኋል። ስለዚህ እኛ ጋር መጣችሁ ሰንበት ትምህርት ቤት አተኙም አልጋ እንይዝላችኋለን። በራሳቸው ማለት ነው በራሳቸው። ለምሳሌ ግራውን አዋሳ ላይ ተደርጓል። አዋሳ ላይ ተደርጎ በነበረ እኛ ሌክቸሪ አልፈለግንም። ሌክቸሪ ብዙ ወጪ እንዲወጣ አልፈለግንም። በጣም አልፈለግንም። እነሱ ናቸው ይሄን ያደረጉት። እሺ ዮኒ እኔ እንደዚህ አድርጌልህ አንተ ሳትፈልግ አድርጌልህ እንደገና እኔ አንተን ወቅሳለሁ እንዴ? አንተን ወቅሳለሁ? ጥሩ አሁን ለምሳሌ ደም እንደ ወንድም ልጠይቅ። አንተ አሁን ወደ ኦርቶዶክስ በሄድክበት ዘመን አሁን ቤተክርስቲያናቶች ጋር ምናምን በሚገኘው ባለ ነገር ክፍያዎች ምናምን አሉ። በፕሮቴስታንት ህይወት አሁን እንደዛ አይነት ክፍያዎች አልነበሩም? ነበሩ ለአንተ የሚከፍሉ? አሁን ለምሳሌ አሁን የሆነ ቤተክርስቲያን ልታሰራ ምናምን ባረክበት ፈርቅ እያያዝክ የምትሰራቸው ስራዎች ነበሩ በፕሮቴስታንት? አሁን ፕሮቴስታንት ውስጥ ማለት ነው ፕሮቴስታንት ውስጥ እንደዚህ አይነት ስራ የሚሰሩ አካላቶች አሉ። ከእነሱ ጋር ግንኙነት የለኝም እኔ፣ ግን አሉ አካላቶች አሉ። እና ቤት ደንበላሽ ብቻ እና ቤት ደንበላሽ ግን ያንተን ነው የምጠይቅ። ምን ሆነ መሰለህ አሁን እዚህ ጋር እኔ የገባው አሁን ኦርቶዶክስ ጋር ስገባ
ኦርቶዶክስ ጋር ስገባ ይሄ ኦፖርቹኒቲ ዳሜ ሰው የሚያውቃል፣ ሰዎች ያውቃል። የሚያውቁ ሰዎችን ለቤተ ክርስቲያን አካውንት ተቀምጦ የቤተ ክርስቲያን አካውንት ተቀምጦ እንደ አንተን እኮ የሚያውቁ በፕሮቴስታንትነት እንጂ በኦርቶዶክስነት አይደለም የሚያውቁ የነበረው አይደል? አሁን እኔ ገባውና ስገባ ኢንፍሉዌንስ አለኝ፣ ተቀባይነት አገኘው። ይህን ተቀባይነትን ሎዛ ኢቨንት የዛሬ ስንት ዓመት መሰለኝ የተቋቋመው? ቢያንስ ወደ 10 ዓመት ይሆናል። ገባ። አሁን ለምንድን ነው ጩኸቱ የመጣው መሰለህ? ዮኒ ማኛ ለምን መሰለህ የመጣው? እዚህ ጋር ሎዛ ኢቨንት ውስጥ ማስታወቂያ እንሰራለን። ማስታወቂያ ለቤተክርስቲያን እንደዚህ አዳር ሙሉ አድረን ሰዎች ገንዘብ እንዲያስገቡ እንለምናለን። ባይገርምህ ጎንደር ላይ የተለያየ ሀገር ላይ ስኬታማ ሆኗል ሎዛ ኢቨንት። 63 ሚሊዮን ብር የሰበሰበው ከ63 ሚሊዮን ብር ውስጥ 40 ሚሊዮን ብር የገባው አካውንታቸው ውስጥ ትልቅ ስራ ነው። 23 የት ገባ? ሰው እጅ ላይ ነው። ሰው ቃል ገብቶ አይመልስም፣ አያስገባም። ቃል ይገባና ብሩን አያስገባም። ያ ነው። እሺ 40 ሚሊዮኑ ገባ። ከ40 ሚሊዮኑ የተወሰነ ፈርቅ አንድ 10 ሚሊዮን ምናምን ተበልቷል። አይደለም 4 ሚሊዮን አካባቢ 3 ሚሊዮን አካባቢ። ለምንድን ነው እሱ የመጣው? ለስንት ቀን ነው የተደረገው የነበረው? ቆይ አንዴ፣ ለስንት ቀን? በ3 ቀን ውስጥ 4 ሚሊዮን ብር እንዴት አስፈለገ? እስቲ ዘግበኝ። እንዴት አስፈለገ? አውሮፕላን ወጪ አለ፣ የአልጋ አለ፣ የምግብ አለ፣ የአልጋ የምግብ አለ። እንደገና ደግሞ ማለት ነው ይሄ ኢቨንት ስራ እስከሆነ ድረስ በስራ ለምሳሌ ቤተክርስቲያን ሲገነባ 4 ሚሊዮን ለ3 ቀን 4 ሚሊዮን ወጪ። ስማኝ፣ እኔ ምን ስማኝ፣ ቤተክርስቲያኑ ሲገነባ ገንዘብ ይከፍላሉ አይከፍሉም? ለማለት ነው። እኔ አላውቅም። እኔ እግዚአብሔር በሚያውቀው እኔ አሁን ለምሳሌ እኔን ጠየቀኝ አይደል? ኦርቶዶክስ በነበርኩበት ጊዜ ለካሊፎርኒያ ገዳም እንዲሁም ለሌሎች ሲባል 5 ሳንቲ ይኸው ልጆቼን 5 ሳንቲ ተቀብዬ አላውቅም። 5 ሳንቲ ስንት ቀን ያርጉልኝ ብዬ አላውቅም። ስንት ቀን ያርጉኝ? እኔ እንዲያው ብር ሰጥቻለሁ። ስንት ቀን አርግ? ብዙ ጊዜ አድርጌያለሁ። እንዴ በኦርቶዶክስ ብዙ ጊዜ አድርጌያለሁ። ኦርቶዶክስ ማሰሪያ? አዎ እንዴ ብዙ ጊዜ አድርጌያለሁ። ዋናው ግን አንድም ቀን 5 ሳንቲ ከኦርቶዶክስ 5 ሳንቲ ይኸው ልጆቼን 5 ሳንቲ ተቀብዬ አላውቅም። ሎዛ ኢቨንት ምን እንዳደረገ ታውቃለህ? ሰዎች በግላቸው እየሄዱ ከቤተ ክርስቲያን ጋር 10 ሚሊዮን ብር ብንሰበስብ 5 ሚሊዮን ብር አምጡ፣ ለእኛ 5 ለእናንተ 5 እየተባለ ይደረግ ነበረ በሚሰበሰብ። ይሄን ያስቀረው ሎዛ ስለዚህ ቀነሰ ወጪው አስቀረ። ከዛ በኋላ አስቀረና ምን አላቸው መሰለህ? አስቀረና የሚያበራየው በሬ አፉን አትሰን የሚል አቋም አለ የመጽሐፍ ቅዱስ። እኔ እሰራለሁ። በስሬ ደግሞ ልጆች አሉ። ለእነሱ ደግሞ ኢንካም ያስፈልጋቸዋል። ካልከፈልኳቸው አይመጡም። ኦኬ፣ እንደዛ ከሆነ መልካም፣ ለእነሱ እንከፍላለን። ስንት እንክፈል? ይህን ያክል ይበቃቸዋል፣ እንደዚህ ይበቃቸዋል እያለ ይቀጥላል ማለት። በነገራችን ላይ ያው ጓደኛዬ ስለሆንኩ ነው ይሄን የምነግርህ። እኔ ለብቻዬ የማሳያችሁ መረጃ አለኝ። ይገባኛል፣ አውቃለሁ። የፕሮቴስታንት ቤተ እምነት ነው፣ አይመለከተውም። ከእንትን አኳያ ነው የተነጋገረው። ግን በምንም ስለበዛ ያንን ከማየት አንጻር ፊት ለፊት ልጠይቅ ብዬ ነው። እንደሌላው በቀን ምን አላጠፋም። 100 ሺህ ብር ይከፈላል ያለው ውሸት ነው ጋይስ። ማርያምን ግን አይ በ3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። አንድ አልጋ ስንት ነው አባቢ? አንድ አልጋ ስንት ነው? አንድ አልጋ ንገረኝ አንተ። 50 ሰው ነው ቢያንስ አንድ አልጋ 2000 ብር ነው። 50 ሰው 50 ሰው ነው የሚለው። እሺ 100 ሺህ ብር ሆነ ማለት ነው። 2000 ብር ከሆነ 50 ሰው 100 ሺህ ብር። አዎ 100 ሺህ 300 ሺህ ሆነ ለ3 ቀን 300 የኔ ስሌት ነው የኔ ማለት ነው። የኔ ስሌት ነው። 2000 ከሆነ ይኸውልህ 300 ሺህ የ3 ቀን ሆነ። ምግብን ጨምር። ምግብ ለ50 ሰው 100 ሺህ ብር አይበቃም? ለ3 ቀን ለሌላ ሰው ለምን ትናገራለህ እያሉኝ ነው። እሺ በቃ እኛ እናወራለን። እሺ ከጥሩነት አኳያ ግን ወንድሞቼ ማርያምን ነው የምላችሁ፣ የተጭበረበረ ምናምን የለም። እሺ ጋይስ ምንም ነገር የለም። እናንተ ጌማችን እንጫወት፣ የአንድ ሰዓት ጌማችን እንግዲህ። እሺ ደስ ይለኛል። ይመችህ፣ ይመችህ። አይ ትቀጠቅጭኛለሽ። አሁንማ
ባለሀብት ነሽ አባቴ። ወይኔ ባረገው ደም እየወዳጅ አሁንማ ባለሀብት ነሽ። ተለያየን እኮ ባረገው ትሪፕል ነው ቤተሰብ፣ ትሪፕል ነው ጋይስ። 100 ሺህ ብር ሲባል ማደነገጥኩ እንጂ 300 ሺህ ብር ተቀበሉት ብላ አሁንማ ባለሀብት ነው። ልመለስ እንዴ? እግዚአብሔር ጋይስ በስቤ 300 ሺህ ብር ተሰብስቦ ጥያቄ ላልፋ ግን ውሸት ነው፣ አልተሰበሰበም። እሺ ጋይስ ለማንኛውም ይሄን ጨዋታ እናቆምና በግላችን እናወራለን። ታብታብ አድርጎ እንዳታስቀጥኝ እሺ። እኔ ደሜ ይመቸኛል፣ ከነ ምናምኑ ደሜ ይሻለኛል። የቀረው ይቀራል። አሁንማ በቅርብ ፀጉር ተሰርቶ ያለው በቅርብ ታይቶኛል። ኧረ ምን ይታያል? እንደዚህ ተቃውሞ በቅርብ ፀጉር ይሰራል። እኔ እየታየኝ እዚህ በምጫወተው ጌም አሰራለሁ። እኔ እናንተ አይመስለኝም። ሌላ አሪፍ ስራዎች አሉ። እኔም ሳልመጣ አልቀርም። ቤተሰብ በዚህ ሁኔታ ደግመህ እንዳጽፍ ቤተሰብ 3 አበባ በዚህ ሁኔታ እኛም 3 አበባ ፋሚሊ ሌትስ ጎ ጌድዬ አባቴ 2 ኑሩልኝ። ዶክተር ጥበቡ ኤልዬ ታንኪዩ ኑሩልኝ። ምን አሉ እዚህ ጋር የሆነ ጽሁፍ ደስ የሚላል። ቀሲስ ደምረው የኮሚሽን ስራዎች ድርጅት አላለ። እናንተ አጻፉ። እዚህ ጋር ስነ ስራ ላሻ ብላንካ ብሎኛል። ደብል ነው ቤተሰብ ሆን የምነግርህ ማለት ነው። ሰሞኑን አጀንዳ የነበረው አላፋት ዝማሬ ነው። ገባ? አሁን አላፋት ዝማሬ ደብል ነው ፋም ደብል ለዝጋው